ሰላማችን በያላችሁበት ድረስ የተከበራችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ ጀነራል ምግባይ ከሰሞኑን በድንበር አካባቢዎች የተፈጸሙት የድሮን ጥቃቶች የትግራይን የመከላከል አቅም ለማዳከም የታለሙ ቢሆኑም ዓላማቸው ግን ሳይሳካ ቀርቷል ሲሉ ተናገሩ። ጀነራል ምግባይ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩት የድሮን ጥቃቶች ሳቢያ የሰራዊት አባላት መስዋዕትነት መክፈላቸውን አረጋግጠዋል። መስዋዕትነት እየከፈልን ያለነው ለታላቅ ዓላማ ነው ያሉት ጀነራሉ ጥቃቱ በትግራይ ሕዝብና ሰራዊት መካከል ያለውን አንድነት ይበልጥ ያጠናክረዋል ሲሉም ተናግረዋል። ጀነራል ምግባይ በንግግራቸው በአሁኑ ወቅት ወሳኝ በሆነ የታሪክ ምዕራፍ ላይ እንገኛለን ሲሉ ጠቁመው ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚያው ገመድ ታንቀን በድንግርግር ውስጥ መኖር ነው። ይህ ደግሞ ምርጫችን አይደለም ሲሉም ገልጸዋል። ይህ ንግግራቸውም አሁን ያለውን ነባራዊ ሁኔታ ለመለወጥ እስከ መጨረሻው መስዋዕትነት ለመክፈል መዘጋጀታቸውን የሚያመላክት እንደሆነም ተተርጉሟል። የመከላከል አቅም አለን፣ ጠላቶቻችንንም እናሸንፋለን ሲሉ የገለጹት ጀነራሉ ሰራዊቱ ግንባር ላይ እየተዋደቀ አመራሩ እየመራ ህዝቡ ደግሞ ደጀን ሆኖ በጋራ በመቆም ድልን እንቀዳጃለን ሲሉም ተናግረዋል። የንግግራቸውም አካባቢው ወደ ወታደራዊ ግጭት እያመራ መሆኑን የሚያመላክት ጠንካራ መልእክት አዘል እንደሆነም ተመላክቷል። ይህ የጀነራል ምግባይ ወታደራዊ ዝግጁነትን የሚያንጸባርቅ ንግግር የተሰማው በፌዴራል መንግስቱና በህወሓት መካከል እየታየ ያለውን ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ መቀሌ ደርሰው ከተመለሱ በኋላ መሆኑ ጉዳዩን ልዩ ትኩረት እንዲያገኝ አድርጎታል ተብሏል። የፌዴራል መንግስቱ እስካሁን በትግራይ ስላለው የጸጥታ ሁኔታም ሆነ ስለ ድሮን ጥቃቱ የሰጠው ይፋዊ መግለጫ የለም። በሌላ ዜና በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ተጠየቀ። የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት 25ኛ መደበኛ ስብሰባው የገንዘብ ሚኒስትሩ አቶ አህመድ ሺዴ የፌዴራል መንግስትን የ2019 በጀት ዓመት ረቂቅ በጀት በተመለከተ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአብን ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋል ወይ የሚለው ጉዳይ በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ወቅት ባለፈው ዓመት የታዘቡትን አጋጣሚ በማስታወስ ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካሉኝ ከአንድ ወር በኋላ ጭማሪ ይኖራል ወይ ሲሉ በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬ በፈገግታ የታጀበ ጥያቄ በማስቀጠል ሰንዝረዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግስት ቀደም ሲል በሁለት ዙር የደሞዝ ጭማሪ ማድረጉን ጠቅሷል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጥራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስትሩ ለአባላቱ አስገንዝበዋል። እገታ ተፈጸመ። በትናንትናው ዕለት ሰኔ 6 2018 ዓ.ም ጠዋት በምስራቅ አርሲ ከኡምቦሳ ከተማ ወደ አስኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎችን ከቀኑ 6 ሰዓት ላይ ባለፈው ጥቃት የፈጸሙት የሸኔ ታጣቂዎች አግተው ይዘው መሄዳቸውን የአካባቢው የዓይን እማኞች ለአዩዝ አበሻ ገልጸዋል። እገታው የተፈጸመው ከከተማው ጥቂት ኪሎ ሜትር ርቀት ላይ ሲሆን የጸጥታ ኃይሎች እዛው አካባቢ ነበሩ ሲሉም ገልጸዋል። ከ2 ሳምንት በፊት በዚያ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙም የሚታወስ ነው። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደራዊ ጣቢያ መዝጋቷ ተገለጸ። ደቡብ ሱዳን በላይኛው ናይል ግዛት በፓጋክ አካባቢ ሲንቀሳቀስ የቆየውን የግብጽ ወታደራዊ ጣቢያ እንዲዘጋ ትዕዛዝ አስተላለፈች። የኢትዮጵያ ድንበርን አዋሳኝ በሆነው በዚያ አካባቢ የነበረው ጣቢያ ግብጽ በህዳሴው ግድብ ዙሪያ ያላትን ጥቅም ለማስጠበቅ ተጠቀምበት የነበረው ስትራቴጂያዊ የክትትል ማዕከል እንደነበረም ተገልጿል። ይህ የደቡብ ሱዳን ውሳኔ በአካባቢው የኃይል ሚዛን ላይ ትልቅ
ለውጥ የሚያመጣ እንደሆነ የፖለቲካ ተንታኞች የገለጹ ሲሆን ሀገሪቱ በሱዳን የእርስ በርስ ግጭት ሳቢያ የተስተጓጎለውን የነዳጅ ንግድ ለማካካስ ከኢትዮጵያ ጋር ያላትን የኢኮኖሚ የመሰረተ ልማት ትስስር ለማጠናከር ያላት ፍላጎት መገለጫ እንደሆነም ይስማሙበታል። በፓጋክ የነበረው የግብፅ ወታደራዊ ጣቢያ የቴክኒክና የሎጂስቲክስ ባለሙያዎችን ጨምሮ ወደ 260 የሚጠጉ ግብፃውያን ይገኙበት እንደነበረ ተጠቅሷል። የሁለቱ ሀገራት ግንኙነት ባለፉት ሳምንታት ውጥረት ውስጥ እንደነበረ የሚነገር ሲሆን የደቡብ ሱዳን ወቅታዊ ውሳኔ በቀጠናው የፖለቲካ አስተላለፍ ላይ ትልቅ መነጋገሪያ እንደሆነም ተገልጿል።